በደቡብ ኢትዮጵያ ክልል በየዞኖቹ የተዘረጉ ህገወጥ ኬላዎች የውጭ ገቢ ምርት እንቅስቃሴዎችን እያስተጓጎሉ የኑሮ ውድነትንም እያባባሱ ይገኛሉ ሲሉ የክልሉ የህዝብ ተወካዮች ምክር ቤት አባላት አመልክተዋል። በክልሉ ምክር ቤት 5ኛ ዓመት 6ኛ መደበኛ ጉባኤ ላይ አባላቱ እንዳሉት ህገወጥ ኬላዎች እንዲነሱ በተደጋጋሚ ውሳኔዎች ቢተላለፉም ውሳኔው እስካሁን ገቢራዊ አልሆነም። በአንዳንድ የክልሉ ዞኖች አሁንም የኬላዎች አለመነሳት መኖሩን ያረጋገጡት የክልሉ አመራሮች በበኩላቸው የክልሉ መንግስት ኬላዎቹን ሙሉ ለሙሉ ለመዝጋት እየሰራ እንደሚገኝ ገልጸዋል። የሐዋሳ ወኪላችን ሸዋንግዛው ወጋየው ዝርዝሩን ይዟል። የደቡብ ኢትዮጵያ ክልል ምክር ቤት 5ኛ ዓመት 6ኛ መደበኛ ጉባኤውን ለ2 ቀናት በአርባ ምንጭ ከተማ አካሂዷል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም ባለፉት 6 ወራት በክልሉ ተከናውነዋል ያሏቸውን ተግባራት ለምክር ቤቱ አቅርበዋል። በግብርና፣ በጤና፣ በትምህርትና በመሰረተ ልማት ግንባታ ዘርፎች መልካም የስራ አፈጻጸም መመዝገባቸውን በሪፖርታቸው የጠቀሱት ርዕሰ መስተዳድሩ በተለይም በስራ ዕድል ፈጠራ ተከናውነዋል ያሉትን በዝርዝር አንስተዋል። ለስራ አጥ ዜጎች የስራ ዕድል ከመፍጠር አንጻር በግማሽ ዓመቱ በከተማና በገጠር 346622 የስራ ፈላጊዎችን ለመመዝገብ ታቅዶ 354606 ሲመዘገብ ለ138659 ዜጎች የቋሚና ጊዜያዊ የስራ ዕድል ለመፍጠር ታቅዶ ለ163586 የስራ ዕድል ተፈጥሯል። በርዕሰ መስተዳድሩ የቀረበውን ሪፖርት ተከትሎ የጉባኤው አባላት አስተያየቶችን ሰንዝረዋል። የተለያዩ ጥያቄዎችንም አንስተዋል። በየዞኑ የሚገኙ ህገወጥ ኬላዎች እንዲነሱ ቀደም ሲል ውሳኔዎች ቢተላለፉም ውሳኔው ግን ለምን አሁንም ተግባራዊ አልሆነም? ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ በተሟላ መንገድ ያልተከፈለበት ምክንያት ምንድን ነው? የመደበኛ የደሞዝ ክፍያውን ቢሆን በሰዓቱ ለመክፈል ለምን ተሳነ? የሚሉት ከአባላቱ ከተነሱት ጥያቄዎች መካከል ናቸው። ህገወጥ ኬላዎችን አስመልክቶ ለተነሱት ጥያቄዎች የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ተከታዩን ምላሽ ሰጥተዋል። ይሄ ህገወጥ ኬላ አንደኛ የልማት ቀጥሎ የኮቴ ህጋዊ የሆነ ክፍያ አይደለም። በነገራችን ላይ ይሄ የሀገርንም ኤክስፖርት የሚያንቅ ስለሆነ ይሄንን በማረም ረገድ ጥሩ አፈጻጸም ያላቸው ዞኖች አሉ፣ የገመገምናቸው በክትትል ሂደት የለየናቸው የምናውቃቸው። ግን ደግሞ ህገወጥ ኬላዎችን አሁንም ያላጸዱ አካባቢዎች እንደመኖራቸው መጠን በእኛ በኩል እየሰራን ነው የምንገኘው። እሱን በመተጋገዝ ብናጸዳ መልካም ነው የሚለውን ለማንሳት ነው። የጭማሪ ደሞዝ በተሟላ ሁኔታ አለመከፈልና የደሞዝ መዘግየትን አስመልክተው ምላሽና ማብራሪያ የሰጡት የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አቶ ተፈሪ አባተም ይህ ሊሆን የቻለበትን ምክንያት ለጉባኤው አስረድተዋል። አጠቃላይ መደበኛ ሰራተኛ 187204 ሰራተኛ ይገኛል። ለዚህ ሰራተኛ ነባሩ ደመወዝ ወደ አዲሱ ሲሸጋገር መላክ የነበረበት 13.8 ቢሊዮን መላክ ሲገባው ግን የፌደራል ሲቪል ሰርቪስ ኮሚሽን ለገንዘብ ሚኒስቴር አስተላልፎ ለኛ የተላከው 7.1 ቢሊዮን ነው። በሁለቱ መካከል የ6.6 ቢሊዮን ብር ልዩነት አለ። ይሄ ከጭማሪው ጋር ተገናኝቶ የተፈጠረ ችግር እንጂ ተልኮ ገንዘብ ከመጣ በኋላ የክልል መንግስት ወይም የክልል ፋይናንስ ቢሮ ገንዘቡን ለሌላ ዓላማ ተጠቅሞ ሰራተኞቹ እንዲራቡ እንዲጉላሉ ያልተደረገ መሆኑን የተከበረው ምክር ቤት እንዲረዱልን እንፈልጋለን። ከክፍያ ጋር ተያይዞ የተፈጠሩ ልዩነቶችን ለማስተካከል ክልሉ እያደረገ ይገኛል ያሉትንም ጥረት አቶ ተፈሪ ጠቅሰዋል። ይህን ጥያቄ እንድመለስ በተደጋጋሚ ከብዙ አካላት ጋር ውይይት ተደርጎ ለማክሮ ኢኮኖሚው ቀርቦ ክልሉ የሚችለውን ሊችል ይችላል፣ መዋቅሮች የሚችሉትን ይችላሉ፣ እኛ የምንችለውን ነገር እንደዚህ እናደርጋለን በሚል ውሳኔ በጠቅላይ ሚኒስትር በኩል ተወስኖ መረጃው ላይ ውሳኔ የሚሰጥ ነገር ስላለ ተብሎ ስለዘገይቷል። በዚህ ምክንያት የደሞዝ ክፍያዎቹ ቀናቶች የመራዘም አንዳንድ ሁኔታዎች ተፈጥረዋል። ይህንን 600 ሚሊዮን ብር የሚጎለውን ማሟላት ስለማንችል በ5 ቀንና በ6 ቀን ውስጥ ከቀጣይ ወር ውስጥ በብድር ከፌደራል ወስደን ሙሉ ደሞዙን ለመክፈል ስንል ነው ቀኑ ትንሽ የሚጨምርብን። የቀኑ መርዘም መሰረታዊ ምክንያቱ ይሄ ነው እንጂ የሚዘገይበት ሁኔታ አይኖርም። አሁን በፌደራል መንግስት የመስከረምም ከፈላል ወይም አይከፈልም የሚል ጥያቄ መጥቷል። ይከፈላል ነው። ለዶይቼ ቬለ ሸዋንግዛው ወጋየው ከሐዋሳ። 10 የሚደርሱ የፖለቲካ ፓርቲዎች በሚንቀሳቀሱበት በቤኒሻንጉል ጉሙዝ ክልል ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ፓርቲዎቹ ዝግጅት እያደረጉ እንደሚገኙ አመልክተዋል። በክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ኃላፊ
የሆኑት አቶ አብዱል ሰላም ሸንገል በክልሉ የፖለቲካ ፓርቲዎች የምርጫ ስነ ምግባርን በተመለከተ መልኩ እየተንቀሳቀሱ እንደሚገኙና በቦርዱ ሰሌዳ መሰረት የእጩ ተወዳዳሪዎች ምዝገባ እየተካሄደ እንደሚገኝ ተናግረዋል። ምርጫው በክልሉ ሰላማዊና ተአማኒ እንዲሆን በጋራ ምክር ቤቱ አባል የሆኑ ፓርቲዎች በጋራ እየሰሩ እንደሚገኙም ተገልጿል። የአሶሳ ወኪላችን ነጋሳ ደሳለኝ በቤኒሻንጉል ጉሙዝ ክልል የሚታየውን የምርጫ ዝግጅት በተመለከተ ዘገባ አለው። በቤኒሻንጉል ጉሙዝ ክልል 6ኛ ዙር ሀገር አቀፍ ምርጫ ከሌሎች የኢትዮጵያ ክልሎች ዘግይቶ የተካሄደ ሲሆን ከፍተኛ ፉክክር የተስተዋለበት ነበር። በምርጫውም ለመጀመሪያ ጊዜ የተፎካካሪ ፖለቲካ ፓርቲዎች 11 የክልል ምክር ቤት መቀመጫና 2 የፓርላማ ወንበር አግኝተዋል። የ2018 ሀገር አቀፍ ምርጫ ሰላማዊና ተአማኒ እንዲሆን ለአባሎቻቸው ግንዛቤ በመፍጠር እየተንቀሳቀሱ እንደሚገኙ ያነጋገርናቸው የተፎካካሪ ፓርቲ አባላት አመልክተዋል። በ6ኛ ዙር ማሞያ ምርጫ 8 የክልል ምክር ቤት ወንበርና 1 የህዝብ ተወካዮች ወንበር ያሸነፈው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ለምርጫ ቅድመ ዝግጅት እያደረገ እንደሚገኝ ገልጸዋል። የፓርቲው ምክትል ኃላፊ አቶ ለሜሳኔ ነው ለዘንድሮ ምርጫ የቅድመ ዝግጅት የእጩ ተወዳዳሪዎች ምዝገባ በተለያዩ አማራጮች እየተካሄደ እንደሚገኝ አመልክተዋል። ቡድን እንደከዚህ በፊት ጥሩ ሙከራና ዝግጅት በማድረግ ላይ ነው የሚገኘው። የእጩ ተወዳዳሪዎችን ድርጅቱ ማዕከላዊ ኮሚቴ ተዘጋጅቶ ለምርጫ ቦርድ ሳወቀናል በደብዳቤ ያው ሙሉ በሙሉ ባንጨረስም ጥሩ ሂደት ላይ ነው ያለ ነው። ለኛ ይሄ ሁለተኛ ደግሞ ባለፈው ጥር 3 እና 4 የጠቅላላ ጉባኤ አካሄደን ነበረ። በዛው ጠቅላላ ጉባኤ ጊዜም አንዱ ዘንድሮ ትኩረት አቅጣጫ ያደረግነው 2018 7ኛ ጠቅላላ ምርጫ ቅድመ ዝግጅት በተመለከተ ሁሉም ፓርቲዎች የፓርቲ አባላት እና ደጋፊዎች መረጃ ኖሯቸው በምን ደረጃ ላይ መዘጋጀት እንዳለባቸው ቅድመ ዝግጅት ስራ ላይ እንዲያተኩሩ የማድረግ ስራ ወረዳዎች 11 ወረዳ ላይ ግንዛቤ የመፍጠር ስራ ተፈጥሮላቸዋል። ይሄ አንዱ የምርጫ ቅድመ ዝግጅት ነው። በእኛ በኩል ፓርቲው በሚወዳደርባቸው ሁሉም ወረዳዎች ከ6ኛ ዙር ምርጫ በተሻለ የህዝብ ድምጽ ለማግኘት ዝግጅት እያደረጉ እንደሚገኙ አቶ ለሜሳ ተናግረዋል። በቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ኃላፊና የቤኒሻንጉል ህዝብ ነጻነት ንቅናቄ ሊቀመንበር አቶ አብዱል ሰላም ሸንግል በበኩላቸው በአሁኑ ወቅት 10 የፖለቲካ ፓርቲዎች በክልሉ እንደሚንቀሳቀሱ አመልክተዋል። የዘንድሮ ምርጫ እጩ ምዝገባ በዲጂታል አማራጭ የታገዘ በመሆኑ ከዚህ ቀደም ከነበረው አሰራር ቀላልና ጊዜን ለመቆጠብ ማስቻሉንም አክለዋል። ምርጫው ሰላማዊና ተአማኒ እንዲሆን የጋራ ምክር ቤት አባል የሆኑ ፖለቲካ ፓርቲዎች በጋራ እየሰሩ ይገኛሉ ብለዋል። የምዝገባ ሂደቱን ከባለፉት አመታት ልዩ የሚያደርገው በዲጂታል ነው። አንድ እጩ እዛ ምርጫ ቦርድ ወይም ምርጫ ክልል ሄዶ ወይም ፖለቲካ ፓርቲዎች አስቀድሞ ለምርጫ ክልል ዝርዝር ማስመዝገብ ምናምን የሚባል ነገር ዘንድሮ የለም። ኦንላይን ነው ካሄደ ያለው። ይህ ሂደት ነገሮችን ያቀለለ ይመስላል ከበፊቱ። ሚኒስትራዊነቱንም በጣም ሻለ ደረጃ የመጠበቅ ነገር ከዚህ በፊት እጩዎች በወሬ የሚሸበሩት ሄዶ ሲመዘገቡ መንገድ ላይ ሲታዩ በትራንስፖርት እጥረት ፈጠር የነበረው መጉላላትን ትንሽ በአሁኑ እያንዳንዱ እጩ ባለበት በቤቱ ሆኖ ሌሊትም ቀንም ምዝገባ ሂደት ያካሄድንበት ሁኔታ ነው ያለው። በቤኒሻንጉል ጉሙዝ ክልል 6ኛ ዙር ምርጫ በክልሉ አንዳንድ አካባቢዎች በነበረው የጸጥታ ችግር ምክንያት ከሌሎች የኢትዮጵያ አካባቢዎች ዘግይቶ ነበር የተካሄደው። 6 የሚደርሱ የፖለቲካ ፓርቲዎች በተሳተፉበት 6ኛ ዙር ምርጫ በክልሉ ተፎካካሪ ፓርቲዎች 13 ወንበር ማሸነፍ ችለዋል። በክልሉ ውስጥ ከሚንቀሳቀሱት ተፎካካሪ ፖለቲካ ፓርቲዎች መካከል አንዱ የሆነው የቦሮ ዲሞክራሲ ፓርቲ ደግሞ ራሱን ማክሰሙንና ከክልሉ መንግስት ጋር በጋራ ለመስራት ከስምምነት ላይ መድረሱን አመልክተዋል። በ2018 ዓ.ም ግንቦት ወር 7ኛ ዙር ሀገር አቀፍ ምርጫ እንደሚካሄድ የብሔራዊ ምርጫ ቦርድ ጊዜ ሰሌዳ ያመለክታል።